ሴት ራሷን እንድትለምንህና እንድታሳድድህ የሚያደርጉ 4 ነገሮች። እመነኝ፣ እነዚህ 4 ነገሮችን ካደረግ በፍቅር ሱስ ውስጥ ትገባለች፣ ዘወትር ታሳድድሃለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ይህ ሰው ማን ነው? ሰው የተገናኘበትን ነገር ይከተላል። ይህ ሐሳብ በግልጽ እንዲገባ ቀጥታ በምሳሌ መልእክቱን ልንገርህ። ለምሳሌ አንዲት አንተ የምትወዳት አይነት ሴት መንገድ ላይ የሄደች የጫማ ማሰሪያዋ ተፈታ እንበል። ሴቷን አታውቃትም፣ እርሷም አታውቅህም። ነገር ግን ቶሎ ብለህ ስራዋ ቁጭ በማለት የጫማዋን ማሰሪያ አስረህላት ምንም አይነት ቃል ሳትናገር መንገድህን መቀጠል። ይህ ድርጊትህ የሴቷን ቀልብ ይሰርቃል፣ የተለየ አጋጣሚም ይሆናል። ጫማዋን ካሰርክላት በኋላ አመሰግናለሁ የሚለውን ቃሏን እንኳን እንዳልሰማ ሆነ ፊቷን ሳታይ መሄድ አለብህ። እርሷም ግራ በመጋባት ይህ ደግሞ ምን አይነት ወንድ ነው በማለት ቀኑን ሙሉ በአእምሮዋ ስታሰላስል ውላ ታድራለች። በፍጹም ቶሎ ከውስጧ አትወጣም። አንተን የማግኘት ፍላጎቷ ይጨምራል። ሌላ አንድ ምሳሌ ልጨምርልህ። አንተ ካፌ ውስጥ ቁጭ ብለህ ማኪያቶ እየጠጣ ነው። እናም ከፊት ለፊትህ አንተ በጣም የምትወዳት አይነት ሴት ተቀምጣ ኬክ በወተት እየበላች ነው። እርሷ ፊትን በትክክል አላየችም፣ ግን ከፊት ለፊት ያለው መስታወት ውስጥ ፊትህ ድብዝዝ ብሎ ይታያል። ቢሆንም ፊትህ በጥራት አይታይም፣ ግን ፊት ለፊቷ የሆነ ወንድ መቀመጡን ብቻ ነው ያየችው። ስለዚህ ማን እንደሆንክ፣ ምን አይነት ወንድ እንደሆንክ ፊትህን አላስተዋለችም፣ ግን ፊት ለፊቷ የሆነ ወንድ መቀመጡን ብቻ ነው ያየችው። ስለዚህ ማን እንደሆንክ፣ ምን አይነት ወንድ እንደሆንክ ፊትህን አላስተዋለችም፣ አንተ ግን አይተሃታል። ፊቷ ላይ ያለውን የጭንቀት ስሜትን አስተውለሃል። የምትበላውን ኬክና ወተት እንኳን አይተሃል። እናም ከትንሽ ቆይታ በኋላ እርሷ ጎንበስ ስትል አንተ የራስህንም የእርሷንም ሂሳብ ከፍለ ከካፌ ወጥተሃል። መጨረሻ ላይ ሂሳቧ እንደተከፈለ ስታውቅ በጣም ግራ ይገባታል። በእርግጠኝነት እንደማትተዋወቁ ታውቃለች። ከዚህ የተነሳ ያንተ የእርሷን ሂሳብ መክፈል ጥያቄ ይፈጥርባታል። በተደጋጋሚ እንድታስብህና ማን እንደሆንክ ለማወቅ ጥረት ታደርጋለች። አንተን የማግኘት ጉጉቷ ይጨምራል። ወዲያውኑ ከካፌ ወጥታ ዞር ብላ ታይሃለች፣ ግን ልታገኝህና ልታይ አልቻለችም። እናም እነዚህን የመሳሰሉ መንገዶች በሴቶች ዘንድ ተፈላጊና የማትረሳው እንዲያደርጉሃል። ይህ ምን ለማለት ነው? ሴትን የምትተዋወቅበት ሁኔታ ተፈላጊ ያደርግሃል፣ የማትረሳ ሰው ያደርግሃል። በህልም እንጂ በውን ያለ አትመስላቸውም። መቼም የማትረሳ አይነት ወንድ ትሆናለህ። ሁለተኛ፣ ምቀኝነት ውስጥ ክተታት። ይህ ዘዴ የምቀኝነት ፍንጭ ወይም በስነ ልቦናው ዓለም ትሪያንጉሌሽን ወይም ባለ 3 ማዕዘን ግንኙነት ተብሎ ይጠራል። በአንድ ሰው አእምሮ ውስጥ ያንተን ዋጋ በከፍተኛ ሁኔታ ለመጨመር የሚረዳ እጅግ ረቂቅ ስልት ነው። ይህ ዘዴ ተፈላጊነት በራሱ ሌላ ተፈላጊነትን እንደሚወልድ የሚያረጋግጥ የሰው ልጅ ተፈጥሯዊ ባህሪ ላይ የተመሰረተ ነው። ይህ እንዴት ይሰራል? የተፈላጊነት ስነ ልቦና ሚስጥር። ሰዎች ሁልጊዜ ብዙ ሰው የሚፈልገውን ነገር የመፈለግ ዝንባሌ አላቸው። በአንድ ምግብ ቤት ደጃፍ ላይ ረዥም ሰልፍ ካየ ምግቡ ባይቀርብልህ እንኳን ጥሩ መሆን አለበት ብለህ እንደምትደመደመው ሁሉ ሴቶችም ሌሎች ሴቶች ትኩረት የሚሰጡትን ወንድ እንደ ጥራት ያለው ወንድ ይመለከቱታል። ትሪያንጉሌሽን ይህንን ስሜት በውስጧ የምትጭርበት ሪሞት ኮንትሮል ነው። እዚህ ጋር ትልቁ ስህተት ብዙ ሴቶች ይወዱኛል ብሎ መፎከር ነው። ይህ ካለማወቅ የሚመጣና ዋጋን የሚያረክስ ስራ ነው። ይልቁኑ በንግግር መሃል በአጋጣሚ እንደሚነሳ ወሬ አድርገ ሌላ ሴትን ጥቀስ። ለምሳሌ ትላንት አንዲት የሥራ ባልደረባዬ ስለ አንድ አዲስ ካፌ ስታወራ ነበር። በጣም እንደወደደችው ነገረችኝ ትላታለህ። እዚህ ጋር ስለ ሥራ ባልደረባ ውበት አላወራህም ወይም እንደምትወዳት አልገለጽክም። ነገር ግን በንግግር ውስጥ ሌላ ሴት ካንተ ጋር እንደምታወራና ሐሳቧን እንደምታካፍል ገልጸሃል። ይህ በአእምሮዋ ውስጥ ይህ ወንድ ከሌሎች ሴቶች ጋር ጤናማ ግንኙነት አለው፣ ሌሎች ሴቶች ያወሩታል የሚል መልእክት ያስተላልፋል። በመቀጠልም ስለ ሌላ ሴት ንጹህ አድናቆት መናገር። ስለ ሌላ ሴት ስታወራ የፍቅር ስሜት የሌለው ግን ደግሞ አዎንታዊ የሆነ ነገር ተናገር። ይህ በጣም ቆንጆ ጥርጣሬን ይፈጥራል። ንግግር እንዲህ ሊሆን ይችላል። የቅርብ ጓደኛዬ ሳራ በጣም የምትገርም ብልህ ሴት ናት። ትናንት በአንድ ጉዳይ የሰጠችኝ ምክር በጣም ረድቶኛል። በዚህ አባባለ የምትወዳት ሴት ውስጥ 2 ስሜቶች ይፈጠራሉ። አንደኛው ሳራ ማን ናት፣ ምን ያህል ይቀራረባሉ የሚል ጉጉት ሲሆን፣ ይህ ወንድ የሴቶችን ብልህነትና ስኬት የሚያደንቅ ሰፊ አእምሮ ያለው ወንድ ነው የሚል ክብር ነው። እናም ይሄ አንተ ሳታውቅ በውስጧ ካንተ ጋር ለመቀራረብ ከሌሎች ሴቶች ጋር መወዳደር እንዳለባት እንዲሰማት ያደርጋል። የሰው ልጅ በተፈጥሮ በቀላሉ ያገኘውን ነገር ዋጋ አይሰጠውም። ለጥቂት ደቂቃዎች ስለ ሌላ ሴት መልካም ባህሪ ስታወራ እርሷን በውስጧ እኔስ ከዚህ ሴት በምን እበልጣለሁ? የኔንስ የትኛውን ባህሪ ሊያደንቅልኝ ይችላል ብላ ማሰብ ትጀምራለች። ይህ ካንተ ጋር ያላትን ግንኙነት ለማጠናከር በራሷ ተነሳሽነት እንድትተጋ ያደርጋታል። በዚህም ምክንያት የምቀኝነት ስሜት ውስጥ ትገባለች። እንደገናም እንቆቅልሽ ትሆንባታለህ። እንዴት ካልከኝ ይህ ዘዴ አንተም ሙሉ በሙሉ የተገኘ እንዳትሆን ያደርጋል። ሁልጊዜ ካንተ ጋር የምታወራ ከሆነ
ሕይወትህ በእርሷ ዙሪያ እንደሚሽከረከር ታስባለች። ነገር ግን ሌሎች ሴቶች ጓደኞች እንዳሉ ስታውቅ እሁድ ማታ ቢዚ ነኝ ስትላት አእምሯ ወዲያውኑ ሳራ ወይም ወደ ሥራ ባልደረባ ይሄዳል። ይህ ቅናት ናፍቆትንና ጥርጣሬን ይፈጥራል። ጥርጣሬ ደግሞ የፍቅር ትልቁ ማገዶ ነው። ነገር ግን መጠንቀቅ ያለብህ ወሳኝ ጥንቃቄ እነዚህ ናቸው። ይህንን ዘዴ ስትጠቀም ቀጭን መስመር መሳል አለብህ። አታብዛው። ሁልጊዜ ስለ ሌላ ሴት የምታወራ ከሆነ ሴሰኛ ወይም ትኩረት ፈላጊ ትመስላለህ። በመቀጠልም አታወዳድራት። እርሷ ካንቺ ትሻላለች የሚል መንፈስ በፍጹም እንዳይኖረው። ይልቁንም የሌላ ሴት ተሰጥኦ ወይም ብልህነት ብቻ ጥቀስ። እውነተኛ ሁን። የምታወራ ወሬ ተፈጥሯዊ መሆን አለበት። ለማስቀናት ተብሎ የሚደረግ ንግግር ይታወቃል። የታወቀ ቀን ደግሞ ዋጋህን ዝቅ ያደርገዋል። በአጠቃላይ ይህ ዘዴ አንተን በሴቶች የታጀብ ማህበራዊ ህይወት የደራና በራስህ የምትተማመን ወንድ አድርጎ ይስልሃል። እርሷም ያንተን ትኩረት በብቸኝነት ለማግኘት ትጓጓለች። ይህንን ወንድ ሌላ ሴት እንዳትወስድብኝ የሚል ስጋት በውስጧ ሲያድር አንተን ለመንከባከብና ለማስደሰት የምታደርገው ጥረት በብዙ እጥፍ ይጨምራል። ሶስተኛ፣ የስሜት ክፍተት ፍጠርባት። አንዲት ሴት ላንተ ያላት ፍላጎት ከቁጥጥሯ ውጪ ሆኖ በስሜት ተገፋፍታ የፍቅር ጥያቄ እንድታቀርብ ወይም እንድትለምን የሚያደርጋት ስነ ልቦናዊ ጥበብ አለ። ይህ ዘዴ ኢሞሽናል ቫኪዩም የስሜት ባዶነት ይባላል። አንድን ሰው በስሜት ጥም ውስጥ በማቆየት ያንን ጥም ለማርካት ሲል አንተን እንዲለምን የማድረግ ጥልቅ ስልት ነው። እያንዳንዱ ሳወራ በትክክል አዳምጥ። በመጀመሪያ የእውቅና ምንጭ መሆን። መጀመሪያ ላይ እርሷ ከማንም ያላገኘችውን አይነት ጥልቅ ትኩረትና አድናቆት ስጣት። የውስጥ ማንነቷን ተሰጧን ማንም የማያይላትን ደግነቷን እንደምታይላት አሳይ። ይህም በእርሷ አእምሮ ውስጥ አንተ ብቸኛው የምትረዳትና የምታደንቃት ሰው ያደርግሃል። ለደስታዋና ለራሷ የምትሰጠው ግምት ካንተ በሚመጣ እውቅና ላይ ጥገኛ እንድትሆን ያደርጋታል። በመቀጠልም መስታወቱን መስበር። እርሷ ካንተ ለምታገኘው ትኩረት ሱስ ከያዛት በኋላ በድንገት ያንን ምንጭ አቋርጠው። ያለምንም ጠብ ወይም ንትርክ ዝም ብለህ ቀዝቀዝ በል። መልእክቶቿን ቶሎ አትመልስ። ስታወራ እንደ ድሮ በስሜት አትሳተፍ። ትንሽ ስራ በዝቶብኛል በማለት ራስን አርቅ። አእምሯ የለመደውን የደስታ ሆርሞን ወይም ዶፓሚን ፍለጋ ይቃትታል። ያንን ለማግኘት ደግሞ አንተም ማባበልና መለመን ትጀምራለች። ምን አጠፋው የሚለው ጥያቄ ሰላም ይነሳታል። ደግሞ እንደገና አለመገኘት። ሰው ሁልጊዜ የሚያገኘውን ነገር ዋጋ አይሰጠውም። በጣም ተፈላጊ እንደሆንክ በተዘዋዋሪ አሳይ። ሌላ ቦታ ስኬታማ እንደሆንክ በራስህ ወይም በሌላ ጉዳይ ተጠምደ ህይወትህ በደስታ እንደሚቀጥል አሳይ። እኔ ከሌለው ህይወቱ ይበላሻል ብላ እንድታስብ ሳይሆን እኔ ከሌለው ይህን ምርጥ ወንድ አጣዋለሁ ብላ እንድታስብ እና እንድትሰጋ አድርጋት። ማጣት ስትፈራ ደግሞ የፍቅር ጥያቄውን እርሷው ትጀምራለች። ደግሞ እንቆቅልሽ ባህሪን አሳያት። ሁሉንም ማንነትን ቶሎ አትግለጽላት። ስላንተ የምታውቀው ነገር ጥቂት ሲሆን በቀሪው ሰዓት አንተን በማሰብ ትጠመዳለች። ስነ ልቦና ጥናት እንደሚለው አንድ ሰው በምናባችን በሳልነው ቁጥር ፍቅራችን ይጨምራል። ውጤቱስ ምን እያሰበ ይሆን? አሁን የት ይሆን? የሚሉ ጥያቄዎች አእምሮዋን ሲያጨናንቁት ያንን ጭንቀት ለመግታት ስትል ካንተ ጋር ለመሆን ትለምንሃለች። መጨረሻው ላይ እርሷ ልመና ወይም ጥያቄ መጀመር ስትጀምር ቶሎ እሺ አትበል። ለኔ ያለሽን ስሜት እርግጠኛ አይደለሁም ወይም እኔ ለፍቅር ዝግጁ አይደለሁም የሚሉ መልእክቶችን በተግባርም በንግግርም ስጣት። ይህ ምን አይነት ውጤት ያመጣል? አንተን ለማሸነፍና ስሜትህን ለመማረክ ስትል እጅግ አሳሳች ልባዊ የሆኑ የልመና ቃላትን ትጠቀማለች። በአጠቃላይ ይህ ዘዴ አንዲት ሴት በፍቅር እንድትጎዳ ለማድረግ ሳይሆን ያንተን ዋጋ በሚገባ እንድትረዳና ካንተ ጋር የመሆን ፍላጎቷ ከፍ እንዲል ለማድረግ የሚጠቅም የጥበብ መንገድ ነው። አንተ ሳትሆን እርሷ በራሷ ፈቃድ ካንተ ጋር መሆን እፈልጋለሁ ብላ ስትመጣ ግንኙነቱ የበለጠ ጠንካራና አንተ የበላይነት ያለ እንዲሆን ያደርጋል። አራተኛውና ዋናው ነገር አነስተኛ ንክኪና ድንገተኛ መጥፋት። ይህ ስልት በአንድ ሰው አእምሮ ውስጥ እጅግ ጥልቅ የሆነ ያልተመለሰ ጥያቄና ናፍቆት ለመፍጠር የሚያገለግል በስነ ልቦናው ዓለም እጅግ ውጤታማ ከሆኑ መንገዶች አንዱ ነው። ይህንን ዘዴ በሰፊውና በሚማርክ መንገድ እንደሚከተለው አቀርብልሃለሁ። ተከታተለኝ። የንክኪው ጥበብ። ንክኪው በሰው ልጆች መካከል ትልቁን የፍቅርና የቅርበት መልእክት የሚያስተላልፍ መሳሪያ ነው። ነገር ግን በዚህ ዘዴ ውስጥ ንክኪው አጭርና ትርጉም ያለው መሆን አለበት። ለምሳሌ ያህል ስታወሩ በድንገት ትከሻዋን ቀለል አድርገህ መንካት ወይም የሆነ ነገር ስታቀብላት እጅ ከእጇ ጋር ለጥቂት ሰከንዶች እንዲነካካ ማድረግ። ይህ ንክኪ ምንም አይነት የጾታዊ ስሜት የሌለው የመከላከያና የቅርበት ስሜት የሚሰጥ መሆን አለበት። ውጤቱ ምን የሚሆን ይመስልሃል? ንክኪው በአንጎሏ ውስጥ ኦክሲቶሲን የተባለው የመቀራረብ ሆርሞን እንዲመነጭ ያደርጋል። ሳታውቀው በአንተ መገኘት ውስጥ ደህንነትና ደስታ እንዲሰማት ያደርጋል። በመቀጠልም ድንገተኛ መጥፋት። ይህ የዚህ ዘዴ ዋናውና ትልቁ ቁልፍ ነው። ከፍተኛ የሆነ የቅርበትና የደስታ ስሜት የፈጠረ ንክኪ ወይም ቆይታ ካደረጋችሁ በኋላ ልክ በዚያው ቅጽበት ራስን አግለል።
ይህ እንዴት መሆን አለበት መሰለ? በጣም ደስ የሚል ጊዜ አሳለፋችሁ በመልእክት ወይም በቻት ስትላላኩ እጅግ በጣም ተቀራራቢ በሆናችሁበት ሰዓት ድንገት ጥፋ፣ ስልኩን አጥፋ ወይም መልእክት መላክ አቁም። ለተወሰኑ ቀናት ከ2 እስከ 3 ቀናት ድምፅህን አጥፋ። የዚህስ ውጤቱ ምን የሚሆን ይመስልሃል? አእምሮዋ በከፍተኛ የደስታ ጫፍ ላይ እያለ ያንን ምንጭ ሲያጣው ምን ተፈጠረ? የሆነ ነገር አጠፋው ወይስ ሌላ ሰው አገኘ? የሚሉ ጥያቄዎች በአእምሮዋ ውስጥ እንደ ማዕበል ይናወጣሉ። ከዚህ ቀጥሎም አለመገኘት። ድንገት ስትጠፋ እርሷ ስላንተ የምታስበው ብዙ ጊዜ እጥፍ ይጨምራል። አንተን ለማግኘት የምታደርገው ጥረትና ፍላጎት እጥፍ ይሆናል። ውጤቱስ ምን ይሆናል? ልክ አንተ ስትመለስ ካንተ የምታገኘው እያንዳንዱ ቃልና እይታ ለእርሷ እጅግ ውድ ይሆናል። ዳግመኛ እንዳይጠፋ ምን ማድረግ አለብኝ ብላ እንድታስብ ያደርጋታል። ይህም አንተን ለማስደሰት የበለጠ እንድትተጋ ያደርጋታል። ደግሞም የእንቆቅልሽ ውጤት። ይህ ስልት በአእምሯ ውስጥ ያልተጨረሰ ታሪክ ይፈጥራል። ያ በንክኪ የተጀመረው የቅርበት ስሜት መቋጫ ሳይኖረው ድንገት ሲቋረጥ አእምሯ ያንን ታሪክ ለመጨረስ ሲል አንተን ደጋግሞ ያስብሃል። ውጤቱስ? አንተ ሳትሆን እርሷ ትፈልግሃለች፣ አንተ ሳትሆን እርሷ ትናፍቅሃለች። ይህ ደግሞ በግንኙነታችሁ ውስጥ አንተን ተፈላጊና የበላይ ያደርግሃል። በመጨረሻም ስትመለስ መከተል ያለበት ጥንቃቄ። ከጠፋህበት ስትመለስ ምንም እንዳልተፈጠረ ሆነ መመለስ አለብህ። ለምን ጠፋ ብላ ስትጠይቅህ በጣም ቀላልና አሳማኝ ያልሆነ ምክንያት ስጥ። ትንሽ ስራ ቢዚ አድርጎኝ ነው፣ የሆነ ጉዳይ አጋጥሞኝ ነው ብቻ በል። ውጤቱስ? ይህ አሻሚነት እርሷን የበለጠ ግራ ያጋባታል። ስራ ከኔ በላይ ይበልጥበታል ወይስ ሌላ ምን ጉዳይ ሊኖር ይችላል ብላ እንድታስብና አንተን ለማሸነፍ የበለጠ ጥረት እንድታደርግ ይገፋፋታል። በአጠቃላይ ይህ ዘዴ አንዲት ሴት ስላንተ ያላትን አመለካከት ከጓደኝነት ወደ ጥልቅ ፍላጎትና ሱስ ለመቀየር የሚረዳና እጅግ ኃይለኛ መንገድ ነው። ነገር ግን ይህንን ዘዴ በየቀኑ መጠቀም የለብህም። አልፎ አልፎና ትክክለኛውን ጊዜ መርጠህ ስትጠቀምበት ብቻ ነው ድንቅ ውጤት የሚሰጠው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ የደውል ምልክቷን መጫናችሁን እንዳትረሱ።